ዳሴ ማርያም እጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን በመስከረም 20 ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ፣ ሳትረሱ፣ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን ክርስቶስ ግማደ መስቀል በኢትዮጵያ ሀገር ይኖር ዘንድ መምጣቱን የመድረሱን ነገር እንዲህ ነው። በኢትዮጵያ ሀገር በደብረ ከርቤ በምትባል ቦታ መጥቶ ይኖር ዘንድ ጊዜው ሲደርስ ይቺ ቦታ አስቀድሞ ደብረ ንግሥት ትባል ነበረ። ደግሞም ደብረ ነጎድጓድ፣ ሶስተኛም ደብረ ከርቤ ትባላለች። ሰሎሞን እንግዲህ እኔ ወደ ደብረ ከርቤ እሄዳለሁ እንዳለ የጌታችን የኢየሱስ ክርስቶስ ይቅርታው ቸርነቱ በእኛም በሁላችን ላይ ይደር ለዘላለሙ አሜን። በቀደመውም ጊዜ ወራት እስላሞች በግብፅ አገር በብዙ ጊዜ በክርስቶስ ወገኖች ላይ መከራ ማጽናትን ይልቁንም በኢየሩሳሌም በቁስጥንጥንያ በሶሪያ የሚኖሩ ላይም ግፍ በላያቸው በጸና ጊዜ የኢየሩሳሌም የቁስጥንጥንያ የሶሪያ ሰዎች በአንድነት ተሰብስበው ጽኑ ምክርን መከሩ። በአንድ ቃልም የመልእክት ደብዳቤ ጽፈው ወደ ጻድቅ ወደ ኢትዮጵያ ንጉሥ ዳዊት መልእክተኞችን ላኩ እንዲህ ሲሉ የእመቤታችን የድንግል ማርያም የተወዳጅ ልጇ የኢየሱስ ክርስቶስ ወዳጅ የጌታችን የኢየሱስ ክርስቶስ የመስቀሉ ወዳጅ ንጉሥ ሆይ ከመገደል እኛን ለማዳን ወደ እኛ በፍጥነት ናለን። ከሃይማኖታችን ያወጡን ዘንድ የክብር ባለቤት ኢየሱስ ክርስቶስን ስሙን እንዳንጠራ እኛንም ለማዳን የዓለም መድኃኒት እርሱ ለተሰቀሉበት መስቀል እንዳንሰግድ ለእናቱም ቅድስት ድንግል እመቤቴ ማርያም እንዳንሰግድ አረማውያን የተባሉት በላያችን ተነስተው ከበውናልና
ወደኛ ፈጥነ በመምጣት ከእጃቸው ታወጣን ዘንድ ፈጽሞ ከጠላቶቻችን ሁሉ እጅ ታድነን ዘንድ ወደኛ መምጣትን ታፋጥን ዘንድ እንማልዳለን። ይቺ መልእክት ደብዳቤያችን በፊትና በሁሉም ወንድሞቻችን የኢትዮጵያ ሰዎች ፊት ሞገስ ታገኝ ዘንድ እኛ በቀናች በኦርቶዶክሳዊት ሃይማኖት ከእናንተ ጋር አንድ እንድንሆን አንተ ታውቃለህና አምላክን የወለደች እመቤታችን ድንግል ማርያምን ስለ መውደድ ለኢትዮጵያ ሰዎች ተሳታፊዎቻቸው እንደሆኑ ታውቃለህና አሉት። የመልእክታቸውንም ደብዳቤ ወደ ኢትዮጵያ ንጉሥ ወደ ዳግማዊ ዳዊት ደርሳ ሕዝብ በተሰበሰበበት ተነበበች። ይህንንም ቃል የኢትዮጵያ ንጉሥ ዳግማዊ ዳዊት በሰማ ጊዜ እጅግ አዘነ፣ አብዝቶም ተከዘ። መንፈሳዊ ቅናትንም በላዩ አደረ። በሰርክ ጸሎትም ጊዜ በቤተ መንግስቱ አዳራሽ አጠገብ ወዳለች ወደ አንዲት አምላክን የወለደች የእመቤታችን ቤተ ክርስቲያን ሄዶ ወደ ውስጧም ገብቶ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በስዕሏ ፊት በጉልበቶቿ ተንበርክኮ ሰገደ። ወደ እርሷም ተማጸነ እንዲህ ሲል የክብር ባለቤት ጌታ ኢየሱስ ክርስቶስና እናቱም እመቤታችን ማርያም ሆይ ስለሚያምኑብሽ ስለ እሊ ክርስቲያኖችን ተንባለት አረማውያን ስቃይ ስለ አጸኑባቸው እነሆ እኛ መልእክት ልከዋልና እንግዲህ የማደርገው ምንድነው አለ። ሁለተኛም ወደ እመቤታችን ድንግል ማርያም ጸለየ፣ እንዲህም አለ። የፈጣሪ እናት እመቤቴ ሆይ ለክርስቲያን መመኪያችን፣ ለነገስታት ግርማ ሞገሳቸው፣ ለሰማዕታት አክሊላቸው፣ ለሐዋርያት ስብከታቸው ተስፋ ለቆረጡ ተስፋቸው ስለምትወጁ ልጅሽ መንጋዎች ወደ ግብጽ ሀገር ሂጂ ተንባለትን እንደወጋቸው ኃይልን ድልን አድራጊነትን ይሰጠኝ ዘንድ እንዲሄድ ይፈቀድልኝ ዘንድ ወደ ልጅሽ ለምኝል። ይህንን የመሰለውን ከጸለየ በኋላ ወደ ቤተ መንግስት ተመልሶ ገባ። በዚያች ዕለት ከሌሊት እኩሌታ ሲሆን ቅድስት ድንግል እመቤታችን ማርያም በድንጋሌ ስጋ በድንጋሌ ነፍስ የጸናች እመቤታችን ማርያም ለኢትዮጵያ ንጉሥ ለዳግማዊ ዳዊት ተገለጸችለትና እንዲህ አለችው። ክርስቶሳውያን የሆኑ ወገኖች ወደ ግብጽ ሄደ ታድናቸው ዘንድ እነሆ ስለ አንተ ተወዳጅ ልጅህን ለምኛለሁ። ስለዚህ ፍቃዱ ሆኖ መንገድህን ጠርጎልሃል። አሁንም ወደ ተንባለተ ፈጥነ ሂድ፣ እርሱም በእጆች ብዙ ድንቆች ተአምራቶችን ያደርጋል። ይህንን ብላ ከእርሱ ተሰወረች፣ ወደ ሰማይ ማረገች። የኢትዮጵያ ንጉሥ ዳግማዊ ዳዊትም ከእንቅልፍ በነቃ ጊዜ ከእመቤታችን ድንግል ማርያም ይህን ቃል ስለሰማ እጅግ ደስ አለው። የእግዚአብሔርን ኃይል በላዩ ላይ መላበት። ንጋትም በሆነ ጊዜ አዋጅ ነጋሪን በየቦታው ዙሮ እንዲያውጅ አደረገ። የኢትዮጵያ አውራጃ ሁሉ ተዋጊዎች አርበኞች ጭፍሮቹን ሰብስበው ተንባለትን ሊዋጋቸው ወደ ግብጽ ሄደ። ወደ ግብጽ ሀገርም እንዳይወርድ አስቀድሞ የአባይን ወንዝ ከተረ። የግብጽ ሰዎች በሀገራቸው ክረምት የላቸውምና ከኢትዮጵያ የሚወርድ የአባይ ውሃ ካልደረሰላቸው አያርሱም፣ አይዘሩም፣ የሚጠጡትም ውሃ ምንም አያገኙምና የእግዚአብሔር የጥበብ ኃይል በእርሱ ላይ ይገለጥ ዘንድ የአባይን ወንዝ ይገድብ ዘንድ ጥበብን እግዚአብሔር ሰጥቶታልና ከተረው። ከዚህ በኋላ የኢትዮጵያ ንጉሥ ዳግማዊ ዳዊት ስናር ወደሚባል ሀገር ደርሶ ለኢየሩሳሌም በቁስጥንጦንያ ለሶርያ ሰዎች መልእክት ላከ እንዲህ ሲል፣ ወዳጆቼ ሆይ ንጉሥ እኔ ከሰራዊቶቼ ጋር ደረስኩላቸው። የአባይን ውሃ ወደ ግብጽ ሀገር እንዳይወርድ ገደብኩባቸው። የጥበብ መጀመሪያ አስቀድሞ ውሃ መከልከል አይደለምን? ነገር ግን የክርስቲያን አምላካቸው እግዚአብሔር ፍቃድ ይሁን አለ። በኢትዮጵያ በሶርያና በቁስጥንጦንያ የሚኖሩ ምእመናን ይህን ቃል በሰሙ ጊዜ ፈጽሞ ደስ አላቸው። ሁሉም እንዲህ አሉ፣ ሃይማኖቱ የቀና የኢትዮጵያ ንጉሥ ዳግማዊ ዳዊት እግዚአብሔር ይርዳው፣ ኃይልን ድል አድራጊነትን የሚስጠው፣ በከበረ መስቀል ኃይል መንገዱን ሁሉ ያቅናለት፣ ጠላቶቹንም እጅ ያድነን። የእስራኤል አምላክ እግዚአብሔር ይክበር ይመስገን፣ የጌትነቱንም ስም ይክበር ይመስገን፣ በእውነት ለዘላለሙ ይሁን ይደረግም አሉ። በዚያም ቀኖና ታላቅ ምህላን አደረጉ። በግብጽ ያሉ ተንባለትን በእግዚአብሔር ፍቃድ በእመቤታችን ድንግል ማርያም እርዳታ በታላቅ ግርማ ኃይል ከማይቆረጥም ሰራዊት ጋር ፈረሰኞችን ግመሎችንም በማስተካከል የኢትዮጵያ ንጉሥ ዳግማዊ ዳዊት በድንገት መምጣቱን ወደ ስናር መድረሱንም ባወቁ ጊዜ ወዲያውኑ በአንድ ቦታ ተሰበሰቡ። ስለ ራሳቸው የሚሻላቸውን ጥሩ ምክርን መከሩ። ከዚህ በኋላ በኢየሩሳሌም የሚኖሩ ምእመናን መልእክት ላኩ እንዲህ ሲል፣ ከእንግዲህ ከዛሬ ጀምሮ ዳግመኛ ስርዓታችሁን እናፍርስ ዘንድ አንደርስባችሁም። ከእናንተ ጋር ጠብ ክርክር የለንም። ከጥንት ጀምሮ ከአባቶቻችሁ ጋር የኖረ ሃይማኖታችሁንም አንነቅፍም። ነገር ግን የኢትዮጵያ ንጉሥ ዳግማዊ ዳዊት ወደ ሀገሩ ይመለስ ዘንድ
ተማጽነናችኋል አሏቸው። ኢየሩሳሌምና የአፍረንጊያ ምእመናን ከግብፅ መልእክተኞች አንደበት ይህን ነገር በሰሙ ጊዜ ፍጹም በሆነ ምስጋና እግዚአብሔርን አመሰገኑት። እንዲህ ሲሉ በረዳን እግዚአብሔር ደስ ይበላችሁ። ለያዕቆብ አምላክ ምስጋና አቅርቦ አምላካችን ኃይላችሁ መጠጊያችን ነው፣ ላገኘን ጽኑ መከራ ፈጽሞ ረዳታችን ነው። ስለዚህ በጠላቶቻችን እጅ እንዳንወድቅ ብለን አንፈራም። የያዕቆብ አምላክ አምባ መጠጊያችን ነው። በአገልጋዩ በኢትዮጵያ ንጉሥ ዳዊት እጅ ያደረገውን ድንቅ ታምር የእግዚአብሔርን ሥራ ታዩ ዘንድ ሁላችሁም አሕዛብ ኑ። በእግዚአብሔር አገልጋይ በሆነ በኢትዮጵያው ንጉሥ ዳዊት ላይ ትድግናውን አሳይቷልና በሕዝቡም ፊት ልዩ ኪዳንን ገልጧልና አሉ። ዳግመኛም በሁለት ወገን ድንግል የሆነች የከበረች እመቤታችን ማርያም አመሰገኗት እንዲህ ሲሉ አንቺ ከሴቶች የተለየሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ምስጉን ነው። ከጥፋት ባሪያሽ በኢትዮጵያ ንጉሥ ዳዊት እጅ የሕይወትን ወደብ ሆነሻልና። በዚያን ጊዜ የኢየሩሳሌምና የፍርንጊያ አማንያን ሰዎች ወደ ኢትዮጵያ ንጉሥ ዳግማዊ ዳዊት መልእክትን ላኩ። መልእክቱም ይህ ነው። ከአገልጋይ ከዳዊት ቤት የምንድንበትን ቀንድ ወይም ስልጣን አስነሳልን፣ ከጠላቶቻችን ከሚጠሉንም ሁሉ እጅ ያዳነን ዘንድ የከበረ ኪዳኑን ስለ ከበረ ዕፀ መስቀሉ አስቧልና ለአባቶቻችን ለአብርሃም የማለውን መሐል ላይ ያሰበ ዘንድ ሊያደነን በእውነት በቅንነት እናመልከው ዘንድ አንተም የኢትዮጵያዊ ንጉሥ ዳግማዊ ሆይ ሃይማኖቱ የቀና ትባላለህ። አሁንም የቀደመ ክፍተታቸውን ትተዋለህና ከተንባለት ጋር መዋጋትን ትተው ዘንድ የአባይን ውሃ አስቀድሞ እንደነበረ ትመልስላቸው ዘንድ አንተም በደህና በሰላም ወደ ሀገር እንድትመለስ እንማልድሃለን። የኢትዮጵያ ንጉሥ ዳዊትም ይህን መልእክት ባነበበ ጊዜ ፈጽሞ እጅግ ደስ አለው። እንዲህ ያለ ብቻውን ታላቅ ድንቅ ታምራትን ያደረገ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን። የታሰበውን ሁሉ በአማላጅነትሽ የምትፈጽሚ አንቺ እመቤት የድንግል ማርያም ሆይ የተባረክሽ የተመሰገንሽ ነሽ። ከዚህ በኋላ ፈጽሞ ደስ እያለው በሰላም ተመልሶ ወደ ሀገሩም ገባ። የኢየሩሳሌምና የፍርንጊያ ምእመናን እግዚአብሔርን እያመለኩ ለከበረ መስቀልና ለእመቤታችን ድንግል ማርያም እየሰገዱ በጤንነት በሰላም መኖርን ቻሉ። ደግ እውነተኛ የሆነ የኢትዮጵያ ንጉሥ ዳዊት ሲጸልይ ሁል ጊዜ እንዲህ ይል ነበረ። እነሆ አስቀድሞ በአባቶች ነገሥታት በዘመናቸው እግዚአብሔር ለሙሴ ከሰጠው ሕግ ኦሪት ጋራ ታቦተ ጽዮን መጣች። ደግሞ በሌላ ጊዜ ልጅ ኢየሱስ ክርስቶስ ካስተማራት ከወንጌል ትምህርት ጋር የእግዚአብሔር መንግስት የምትሰብክ የጌታ ክርስቶስ ሃይማኖት መጣች። ስለዚህ የእግዚአብሔር ሀገር ኢትዮጵያ ብርሃንን ለበሰች ከበረችም። ዛሬም የምትፈልቅ የቀረች በእኔ ዘመን የምትመጣ አንዲት አለች። እርሷም ከሁሉ ነገር በላይ የሆነች የጌታ የክርስቶስ መስቀል መምጣት ነው። እርሱም ለክርስቲያን ኃይላቸውን ጽናታቸው የሚሆን ነው። እንዲህ በልቡ አስበው ይህንን የሚመስለውን ሲጸልይ ነበረ። ይህ ጌታችን አምላካችን የኢየሱስ ክርስቶስ ይቅርታው ቸርነቱ በሁላችን ላይ ይደረግ እና እንዲህ እያዘነ እየተከዘ ሳለ ከዕለታት በአንዲት ቀን ዕለት አምላክን ነው ወለደች። እመቤታችን ድንግል ማርያም ቤተ ክርስቲያን ሄዶ በስዕሏ ፊትም ቆሞ እስከሚያልበው ድረስ ሰገደ። እንዲህም አለ። በዕብራይስጥ ማርያም የሚሉሽ እመቤቴ ድንግል ማርያም ሆይ እኔ ባሪያሽን ወደ አንቺ ገስግሽ መጣው። የቤትሽንም ደጃፍ መታው። የቸርነትሽን መስኮቶችን ክፈችልኝ። ተወዳጅ ልጅሽ ደጅ ምቱ ይከፈተላቸዋል፣ ለምኑ ይሰጣቸዋል እያለ አይደለምንም? ስለዚህ የልጅሽን መስቀል በችኮላ ለማየት ፈጽሞ ተጋው። በእኔ ላይ ይደረግ የሃይማኖትን ኃይልም ልቤን አደከመው። የሕያው እግዚአብሔር ልጅ ደም በላይ የፈሰሰበትን የጌታችን የክርስቶስ መስቀል ወዳለበት ደግሞ ሐሳብ ነጥቆ ወሰደ። በዕብራይስጥ ማርያም የሚሉሽ እመቤት የድንግል ማርያም ሆይ የጌታ ክርስቶስን የመስቀሉን ነገር ለእኔ ንገሪልኝ ዘንድ ወደ እኔ ነይ። የድነት ራስ ቁርን ልቀናጅ የልጅሽን የወዳጅሽን የጌታ የክርስቶስን ችሎታ መስቀሉን በመያዝ በጠላት ኃይል ላይ የሚያስፈራ አድርጊያቸው። የልቦናዬን ምኞት ሁሉ ለሚፈጽም የነገርኩሽን ሁሉ የምትለምኝልን ሆኚ። ስለ ጌታ ክርስቶስ መስቀል ከኢየሩሳሌም ሀገር ስለመምጣቱ የኢትዮጵያ ንጉሥ ዳግማዊ ዳዊት ትጋት ባለው ልቦና እንዲህ ያለ ጸለየ፣ ማለደ። ከዚያም በሶስተኛው ቀን ሌሊት እኩሌታ አምላክን የወለደች በሁለት ወገን ድንግል የሆነች የከበረች እመቤታችን ለከበረና ደግ ለሆነ ለኢትዮጵያ ንጉሥ ዳግማዊ ዳዊት ተገለጸችለት። እንዲህ አለች። ወዳጄ ሆይ የልጄም ወዳጄ እነሆ ጸሎትህ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መንበር ፊት ደርሶ ተሰምቷል። ስለ ልጄና ለወዳጄ ስለ መስቀሉ ነገር የለመንከው ሁሉ ወዳጄ ዳዊት ሆይ የከበረ የመስቀል ነገር እጹብ ድንቅ ነው። አሁንም ሳትዘገይ በጠዋት ተነስተ ወደ ሊቃነ ጳጳሳት ወደ ኢየሩሳሌም ሀገር ታላላቆች ሰዎች የልጄን የመስቀሉን
ክፋይ ይልኩልሃል ዘንድ መልእክት ላክ። እነሆ የከበረ ዕፀ መስቀል ወደዚች ሀገር የሚመጣበት ጊዜ ደርሷልና እነርሱን በልጄ ፈቃድ ያለ ክርክር ይልኩልሃል እንጂ አይከለክሉህም አለችው። የኢትዮጵያው ንጉሥ ዳዊት ከእንቅልፉ በነቃ ጊዜ ስለዚህ ነገር ፈጽሞ ደስ ብሎት እግዚአብሔርን አመሰገነ። አምላክን የወለደች ቅድስት ድንግል እመቤታችን ማርያምን አመሰገነ። ከዚያም ንጋት በሆነ ጊዜ ፈጥኖ በመነሳት እመቤታችን ድንግል ማርያምን እንዳመለከተችው ወደ ኢየሩሳሌም ሀገርም የመልእክት ደብዳቤ ጻፈ እንዲህ ሲል አባቶች እናንተ ሊቃነ ጳጳሳት የኢየሩሳሌም ሀገር ታላላቅ ሰዎች ሆይ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስ የምታምኑ አስቀድሞ የግብፅ ተንባላት እንደተነሱባችሁ መቼም ረዳችሁ ዘንድ መልእክትን ወደ እኔ እንደላካችሁን ታውቃላችሁና እኔም ከኢትዮጵያ አውራጃዎች ከአንዲቷ ከሸዋ አገር እስከ ስናር ፈጥኜ መውረድን በእግዚአብሔር ኃይል በእመቤታችን ድንግል ማርያም እርዳታ ተንባለት ከሚያመጡባቸው ግልብጥ አስታልኳቸው። ስለዚህም በቆላ በረሃ መንገድ ገሰገሶ ብዙዎቹን ሰራዊቶችን ጋራ ብዙ ደከምኩ። ስለ ጌታ ኢየሱስ ክርስቶስ ስም ስለ እናቱን በሃይማኖት ምክንያት ስለ መገፋታቸው እኔ ቀንቻለሁና እናንተ አባቶች ወንድሞቼ ከእኔ የፈሰሰ ላብ ቀላል አይምሰላችሁ። ነገር ግን በከበረ ዕፀ መስቀል ላይ እንደፈሰሰ እንደ ጌታዬ ደም ያድርግልኝ። አሁንም ድካሜን ተመልክታችሁ ከበጎ ነገር በጎ ስራ ስሩልኝ። ይኸውም የጌታዬ ክርስቶስ መስቀል ክፋይ ትልኩልኝ ዘንድ ነው። ይህንን የምል በሀገሬ ውስጥ በሕዝቦች ላይ ረሃብና ቸነፈር ስለ ጸና ነው አለ። ይህንን የኢትዮጵያ ንጉሥ የላከውን የመልእክቱን ቃል በሰሙ ጊዜ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ የኢየሩሳሌም ታላላቅ ሰዎች እርስ በርሳቸው ተማከሩ። ይህ ንጉሥ ሃይማኖቱ የቀና ተስፋውን በእግዚአብሔር ላይ የጸና ነው። ስለዚህም የጌታ ኢየሱስ ክርስቶስን የቀኙን የመስቀሉን ክፋይ እንልክለት ዘንድ በእውነት ይገባል አሉ። ከዚህም በኋላ ጌታችን የቀኙን የመስቀሉን ክፋይ ላኩለት። እርሱም ጋራ ወንጌል ሉቃስ የሳላትን የእመቤታችን የድንግል ማርያምን ስዕል፣ ወንጌላዊ ዮሐንስን የሳለው የጌታ ኢየሱስ ክርስቶስን ኩርዓተ ርዕሱንም ደግሞ የመላእክት አለቃ የቅዱስ ሚካኤልን ታቦት፣ ሌሎችን ዕቃዎችን ላኩለት። ያን ጊዜ የኢትዮጵያዊ ንጉሥ ዳዊት መልእክተኞችን የፈለጉትን አግኝተዋልና የንጉሥ ጌታችን መልእክትን ደግሞ ተፈጽሞላቸዋልና ራሳቸውን በኢየሩሳሌም ሰዎች ዘንድ ክብርን ባለሟልነትን አግኝተዋልና ፈጽሞ ደስ ያላቸው። ከዚህም ጊዜ የጌታ ኢየሱስ ክርስቶስን የመስቀሉን ክፋይና ከእርሱ ጋር ያሉ ሰዎችም የከበሩ ዕቃዎችን ይዘው ወደ ሀገራቸው ተመለሱ። ሲጓዙም ከባህር ዳር ደረሱ። ባህሩም ለመሻገር በመርከብ ተሳፈሩ። በመርከብ ሲጓዙ በላያቸው ማዕበል ተነሳባቸው። ለመስጠምም እስከሚያደርሱ መርከቢቱ ተናወጠች። ፍርሃትና መንቀጥቀጥ ያዛቸው። የመዳን ተስፋን ቆረጡ። በታላቅ ድምፅ ጮኹ እንዲህ ሲል የጌታ ክርስቶስ መስቀል ሆይ የረድኤትህን ኃይል ከጥፋት ያድነን ዘንድ ፈጥኖ ይድረስልን። ከሳጥናቸውም ውስጥ አምላክን የወለደች በሁለት ወገን ድንግል ማርያም የሆነችውን የከበረችውን የእመቤታችን ማርያም ስዕሏን ይዘው ከጥፋት ታድናቸው ዘንድ ወደ እግዚአብሔር በጮኹ። ወደ እርሱም ደግሞ ተማጸኑ። ወዲያውኑ እመቤታችን ድንግል ማርያም በደመና አምድ ከሚካኤልና ከገብርኤል ጋር ፈጥና ከሰማይ ወረደች። በመካከላቸውም ቁማ በጌታ በክርስቶስ መስቀል ምልክት በላያቸው ባረከች። ባህሩንም ማዕበሉንም ገሰጸችው። በዚያን ጊዜ ማዕበሉ ጸጥ አለ። ወደ ኢትዮጵያ ሀገር ጠረፍም እስከምደርስ ድረስ መርከባቸው ከጸጥታ የምትጓዝ ሆነች። የጌታ የክርስቶስ የመስቀሉ ክፋይ እንደያዙም ደረሱ። የኢትዮጵያ ንጉሥ ዳግማዊ ዳዊትም የከበረ የጌታን የክርስቶስን መስቀሉ ይዘው መልእክተኞችን ወደ የኢትዮጵያ መምጣታቸውን በደህና በሰላም መድረሳቸውን በሰማ ጊዜ ሊቀበላቸው ፈጥኖ ሄደ። በመንገድም ተገናኛቸው ጊዜ ለከበረ መስቀልና ለእመቤታችን ለድንግል ማርያም ስዕልም ሰገደ። መስከረም 10 ቀንም በንጉሥ ከተማ መካከል በመስቀል ምልክት ሰንደቅ ዓላማ ተተከለ። ስለዚያችም ያቺ ዕለት የአጼ መስቀል ተባለች። ከ7 ቀን በኋላ በመስከረም 17 ቀን ስለ ጌታ ክርስቶስ ስለ ከበረ መስቀል እጥፍ ድርብ አድርገው ታላቅ በዓልን አከብሩ። የከበረ ዕፀ መስቀል መምጣቱና ከመድረሱ በፊት የኢትዮጵያ ምእመናን ስለ ጌታ ክርስቶስ መስቀል ክብረ ቀድሞም ታላቅ በዓልን ያደርጉ ነበርና አሁንም ግማደ መስቀሉን ከታቦቱ ሚካኤልና ወንጌላዊ ሉቃስ ከሳላት ከእመቤታችን ማርያም ስዕል ጋራ ወንጌላዊ ዮሐንስን ከሳለው ከጌታችን ኢየሱስ ክርስቶስ ኩርዓተ ርዕሱ ጋራ መጥቶ ደርሶ ወደ ሀገራቸው ገብቷልና ተላ ደስታቸው እጥፍ ድርብ ሆነ። ስለ ጌታችን ኢየሱስ ክርስቶስ ዕፀ መስቀል ብዙዎች ድንቆች ተአምራቶች ተደረጉ። ሙታን ተነስተዋልና፣ በሽተኞች ድነዋልና፣ እውራን አይተዋልና፣ ለምጻሞች ታይተዋልና፣ አጋንንት ከሰዎች እየወጡ
ተሰደዋልና በኢትዮጵያ በሁሉም ሀገሮች ብርሃን ሆነ። በዚያም ጊዜ የኢትዮጵያው ንጉሥ ዳዊት እንዲህ አለ፣ እናንተ የተሰበሰባችሁ ሕዝቦች ሆይ የከበረ የመስቀል ልዕልና እዩ። የእግዚአብሔር ልጅ ደም በላዩ የፈሰሰ ስለሆነ ኃይልን ሁሉ የምታደርግ የመድኃኒ ጊዜ የእናቱ ልዕልና እዩ። ይህ ሁሉ የተደረገ በእርሷ ልመና ነውና፣ ስለዚህም ሁላችሁ ወንዶችም ሴቶችም ሽማግሌዎች ልጆችም አሸናፊ እግዚአብሔርን ፈጽመው አመሰገኑ። ለከበረ ዕፀ መስቀሉም እየተገዛችሁ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የከበረች እመቤታችን ማርያምን አመሰገኗት። ጌታችን ፈጣሪያችን ኢየሱስ ክርስቶስን ይቅርታው ምሕረቱን የክብር መስቀሉ የረድኤቱ ኃይልም የቅድስት እለኔ የጉዞ ድካም ዋጋም በሁላችን ይኑር ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለታመሙት ፈውስ፣ ለታሰሩት መፈታት፣ ለሞቱት ነፍሳት በአጸደ ገነት እንዲያኖርልን፣ ለቤተሰቦቻቸው መጽናናትን እግዚአብሔር ይላክልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ነው። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በሙሉ ሁላችሁም ሼርና ላይክ እያደረጋችሁ ለምእመናን እንድታደርሱልን በቅዱሳኑ ስም እንጠይቃችኋል። እግዚአብሔር ቢረዳኝ ከዚህ በመቀጠል ደግሞ ድርሳነ ጽዮንን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በአካዕ በቤቃ በክስብኤል ስም እንጀምራለን። ይኸውም በጽርሐ አርያም የተጻፈ ህቡ ምስጢር ነው። አኳኋኑ በሰውና በመላእክት ሕሊና ተመርምሮ የማይታወቅ በመናፍቃን መዶሻ የማይወቀር በጠብ ጊዜ የማይቸነፍ የተዘረጋ መጋረጃውና ዙፋኑ የእሳት የሚሆን ዙሪያው በመብረቅ የተከበበ ፈረሶቹ 4 የሆኑ ምስጋናው በትጉሃን መላእክት አፍ የተመላ ብዙ የሚሆን ዓለማት ሳይፈጠሩ ሰማያዊ ሳይከናወን ያለ ለይኩን ብሎ መላእክት በአፍስ ትንፋስ የፈጠረ በአርያውና በአምሳያው ከአራቱ ባህርያት አዳምን የፈጠረ ጽኑ የሆነ ቀኝ እጅ ሰውን በመፍጠር ጊዜ ዓለማትን አዝማናትን እስከ መጨረሻው ያከናወነ በመናገር የማያልቅ የእሱ ጥበብ ብዙ የሚሆን አንድ አምላክ አንድ ጌታ ለሆነ ሁሉ ከአንድ ከእሱ ምንጭነት ለተገኘ በእውነት ያለ ሐሰት ድዳ ለባንደ ሎህ በሆነ ልሳንን በፍጥረት ሁሉ ላይ አፍ ምስጋናን ይገባዋል። ዛሬም ዘወትርም ለዘላለሙ ይደረግልን በእውነት ያለ ሐሰት። ብርሃን ያለበት የወርቅ መቅረዝ የታመነች የሕግ ታቦት ንጽሕት ብርህት የምትሆን ሰማያዊት ጽዮን እመቤታችን በዓሏን ለማክበር እየጮሁ እያደነቅኩ አመሰግናለሁ። ምድራውያን ጻድቃን ሰማያውያን መላእክት የሚያመሰግኗት ከእግዚአብሔር ብቻ በቀር በክብር በገናንነት በደም ግባትና በማማር የሚተካከላት እንደ እርሷ ሌላ እግረ ሕሊና በአደባባይ የተመላለሰ ጊዜ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያልኩ አነባለሁ እተረጎማለሁ በማለት ደስ አለኝ። ዳግመኛም ጽዮን ከጥንት ነበረች፣ ነቢይ በአርያም የምስጋናው ማደሪያ ለዘላለም ሰራ እንዳለ በኢየሩሳሌም ምድር እመቤታችን ከዓለም በፊት በሕሊና አምላክ ነበረች። ይህችውም ደግሞ የቅዱሳን ማደሪያ የምትሆን ሰማያዊ ጽዮን ናት። ከወገኖቿ ጋር ለዘላለም ነግሳ የምትኖር የእግዚአብሔር አብ ልጅ ብርሃን ያበራላት በገናናው ንጉሥ የእግዚአብሔር ማደሪያ ደብረ ጽዮን መስእ በኩል ባለ የፀሐይ መውጫ አለች ብሏልና የተካፈሉ ጻድቃን ሰማዕታት መምጣቷን ተስፋ የሚያደርጉ ከመሆኑ አስቀድሞ ሳይሆን ሁሉን የሚያውቅ እግዚአብሔር ማደሪያው
ትሆን ዘንድ ጽዮንን መርጦ ፈጠራት። መርጫት ወድጃታለሁና ከእርሷ አድራለሁ አለ። ጌታችን እግዚአብሔር አውቆ መጀመሪያ ጽዮንን እንደ ፈጠራት በእውነት መረጣት። ኑሯ ከሚወጣበት ከጽኑ ባርነት ሕዝቡን ነጻ ባወጣቸው ጊዜ ባሪያውና ነቢይ የሚሆን ሙሴ ወደ ደብረ ሲና በወጣ ጊዜ ከዚሁ ቁም አለው። ወደ ተራራው ራስ ከአንተ ጋር የወጣና ወደ ተራራው ራስ ያለ አንተ የወጣ የለም። የምትረግጣት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ይህን የሚመስለውን ተናግሮ በፈጸመ ጊዜ ትእዛዛት የተጻፈበት ጽላት በእጁ ሰጠው። በግራና በቀኝ በሁለት ጎኖቹ የተጻፉ 10ቱ ቃላት ያሉበት ጽሕፈታቸው በእግዚአብሔር እጅ የተጻፉ ናቸው። በሰሌዳውም የእግዚአብሔር ስም የተጻፈበት ነው። ትርጓሜውም ወልደ እግዚአብሔር ማለት ነው። እግዚአብሔር ለሙሴ ኪዳን ያለበት ጽላት ሰጠው። በዚህም ነገር ከእስራኤል ሁሉ ጋር ቃል ኪዳኔን አጸናለሁ አለ። በራስ ጸጉር ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በሚታየውና በማይዳሰሰው ሁሉ ቁጥር ሰላም እላለሁ። የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ድንግል ተቀበይን። ሳነብ የጎደለውን የነጠበውን በአፈ መላእክት ሞልተሽ አሳርጊልን። ተቀበይን ድንግል ማርያም ከልጅሽ ጋር አስታርቂ። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን አስመልሽልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጥተው በመንገድና በስደት ዓለም ያሉትን ሁሉ ሕሙማን ሁሉ ፈውሽልን። የታሰሩትን አስፈችልን። ማህበራችንን ጠብቂልን። በዚህ ጸሎት ልመና የታመሙትን ሁሉ ፈውሽልን። እንዲህም ብለን ቅዱስ ልጅሽ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእመብዙኃን ለቤዛዊተ ዓለም ቅድስት ድንግል ማርያም መታሰቢያ ክብረ በዓል በሰላም በጤና ደረሰን። እግዚአብሔር ቢወድ ከዚህ በመቀጠል መልክዓ ማርያምን በስላሴ ስም አነብላችኋለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን፣ እንዲሁም ይህን ፕሮግራም የምትከታተሉ ሁላችሁም ሼር እና ላይክ እያደረጋችሁ ለዓለም ሁሉ የእመብርሃንን ምስጋና ታደርሱ ዘንድ በእመቤቴ ድንግል ማርያም ስም ጠይቃችኋለሁ። ሰላም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒ፣ ቁስጥ፣ ሰንበለት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከስላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። ሰላም ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ አባትሽ
አፍ እንደተናገረ ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቱ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። ሰላም ለርእስኪ እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት ያይደለ የምስጋና ሽቱ መቀባት ለተገባው ራስ ሰላምታ ይገባል። ድንግል ሆይ በነፍስ በስጋ በውስጥ በአፋ ንጽሕት ሆነሽ እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። ሰላም ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው በፊትሽ ጸዳል ሰላምታ ይገባል። ከፀሐይ ጨረቃ ከዋክብት እጅግ አንጸባራቂ ነውና ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በማልትና በሌሊት ከሚያሸምቅ ማጅራት መቺ ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀናልና። ሰላም ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት የልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆኗልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናችንን ደስ የሚያሰኝ ነገርን አሰሚን። ሰላም ለአዕይንትኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሀ አደጉን ችግረኛውን ሁሉ ይመለከታሉና ድንግል ሆይ ኑፋቂ ልቦና ሐኬት ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንደ ልቤ ባዘንና በትካዜ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአእዛኒኪ እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነትን የሌለባቸው ጆሮችሽን ነገሬን ያድምጡ። ሰላም ለመላትሂኪ እመቤቴ ማርያም ሆይ የራሄልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮች ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን የሚሆን ከዱር አንበሳ ወይም ዲያብሎስ አድኝኝ። የነፍሴ አምባ መጠጊያ አንቺ ነሽና። ሰላም ለአእናፊኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮች ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና ድንግል ሆይ ያዕቆብ በፍኖት ሎዛ በወርቅ መሰላል አምሳል እንዳየሽ ለኔም የሕይወት መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። ሰላም ለከናፍርኪ እመቤቴ ማርያም ሆይ ቀይሃን የጽጌረዳ አበባ ለሚመስሉ ከናፍሮች ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና ድንግል ሆይ እውነተኛው ብርሃነ መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። ሰላም ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳመ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ
በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽልኝ። ሰላም ለአስናኒኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መንጎች ጽድዋን ናቸውና ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደግሞ አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። ሰላም ለልሳኒኪ እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ብርክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋዬ አንቺ ነሽና። ሰላም ለቃሊኪ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጠማው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢያነሳብኝ ይቅርባይ እናት ሆይ ጸጥ ይል ዘንድ ገስጭው። ሰላም ለእስትንፋስኪ እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሙ አርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። ሰላም ለጉሬኪ እመቤቴ ማርያም ሆይ አስቀድሞ ሰሎሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። ሰላም ለክሳድኪ እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርሃን ወርቅ ያይደለ የንጽህናን ሀብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን እርግብ እንመስልሻለን። የሕይወት ዘመናችን በስንፍናና በነዘህልነት በቸልተኝነት ሊያልቅ ቢቃረብ ንስሐ የምንገባበትን ጽድቅ የምንሰራበትን ዕድሜ ጨምሪልን። ሰላም ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል ለሚሸከሙት መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴዕ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግል፣ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። ሰላም ለዘባንኪ እመቤቴ ማርያም ሆይ ከዘባነ ኪሩቤል ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባል ውእየት አላቃጠለውምና ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ሰላም ለእንግዳአኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኛ የወርቅ ገንዘብ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ አለሽለትና። ሰላም ለሕፅንኪ እመቤቴ ማርያም ሆይ
ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። ሰላም ለአእዳዊኪ እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆች ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጊያጣቸው ዘንድ የማይፈለጉ ናቸው። ድንግል ሆይ የመካኒቱ የማህፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊ። በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። ሰላም ለመዛርኢኪ እመቤቴ ማርያም ሆይ ኃያላን ለተቀዳጁ ወርቾችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። ሰላም ለኩርናኪ እመቤቴ ማርያም ሆይ አዕዳው ኩርማሽን ክርንሽን አመሰግን ዘንድ ተገቢዬ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው እነግርሽ ዘንድ ያለመራቅ ሁል ጊዜ ከእኔ ጋር ኑሪ። ሰላም ለእመታትኪ እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶች ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተላ ደስታ የተሞላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። ሰላም ለእራህትኪ እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎች ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና ድንግል ሆይ ሁልጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለኔ ለሰነፈ ባሪያሽ አስተዋይ ልቦናን ስጪኝ። ሰላም ለአጻብኢኪ እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከማህል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጠራበት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስቡ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። ሰላም ለአጽፋረ እዴኪ እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ጫፍ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። ሰላም ለአጥባትኪ እመቤቴ ማርያም ሆይ እድፍ ጉድድፍ ለሌለባቸው ሁለት ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሀ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። ሰላም ለገቦኪ እመቤቴ ማርያም ሆይ
ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሸንክታብ ላንሸረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን። ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍረ የሚል ተስፋም ለሁላችን ስጪን። ሰላም ለከርስኪ እመቤቴ ማርያም ሆይ ባለብዙ ብጽዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፈባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽን የበደል ሰው የሚሆን ጠላቴን ይደምስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ እማጸንሻለሁ። ሰላም ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆቱት ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያንም አጎናጽፊኝ። ሰላም ለኩልያቲኪ እመቤቴ ማርያም ሆይ ለሁለቱ ኩልያቶችሽ ሰላምታ ይገባል። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። ሰላም ለህሊናኪ እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነው። ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት ባህር ወይም መነሳነስ በሂሶጵ እርጭኝ፣ በሕይወት ውሃም አጠበሽ ከበረዶ የነጻሁ አድርጊኝ። ሰላም ለአማኦትኪ እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ አስረዝሚልኝ። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውሳጣዊ ገንዘብሽ ሰላምታ ይገባል። ይቺውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች ከጨለማ ዓለም ጻዕር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። ሰላም ለነዋይ ውስጥኪ እመቤቴ ማርያም ሆይ በነዋይ መቅደስ ለሚመሰል ውሳጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ እጽ እንመስልሻለን። ያዝማሪን ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እኛንም ሁላችን እንዲሁ በነፍስ በስጋ መንፈሳዊ ድምፅሽን ያንቃኝ። ሰላም ለህንብርትኪ እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፍ ያነጋገረም ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ሰላም
ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር ማደሪያው ለሆነው ማህፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና ድንግል ሆይ ናርዶ ከሚባል ሽቱ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። ሰላም ለማህፀንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነው ማህፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና ድንግል ሆይ የሕይወት ወይን ሐረግ እየተባሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትህንም ወደ ሰማይ አሳረግኩልህ በይኝ። ሰላም ለድንግልናኪ እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የኒያ የደጋጎቹ አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። ሰላም ለሐቆኪ እመቤቴ ማርያም ሆይ በትረ ሌዋዊ አሮን የተባለው ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። የተመረጡ ወገኖችሽ ጋራ አብሬ ኖር ዘንድ የጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጂኝ። ሰላም ለአቆያጺኪ እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቆያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና ድንግል ሆይ ርሥዓተ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጧት ለማታ ቸርነትሽ ፈጽሞ ይደረግልኝ። ሰላም ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብጽዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጣን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከእነሱ ለይተሽ አስቀሪኝ። ሰላም ለአጋሪኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። ሰላም ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጪኝ። ሰላም ለመከየዲኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮዶስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሙጫ ላይ ተጉዘዋልና ጽዮን ሆይ እውነተኛ የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። ሰላም ለአጻብዕኪ እመቤቴ ማርያም ሆይ 6ቱና 4ቱ ተደምሮ 10 ለሚሆኑ ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር
የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ሰላም ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና ድንግል ሆይ የኔዊ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዳቢሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እርሱ ነውና። ሰላም ለቆምኪ እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ እማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጪኝ፣ በርኅራኄ የበለጸገ እንዳንቺ አላገኘምና። ሰላም ለመልክእኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽ ይግለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። ሰላም ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከስጋዋ የተለየች ነፍስሽ ሰላምታ ይገባዋል። አኗኗሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አሳርፊያት። ክብሯም ኃይሏም ከደጋግ አባቶቿ ክብር ኃይል ያነሰ አይሁን። ሰላም ለበድነ ስጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ስጋሽ ሰላምታ ላለው ከወርቅና ከብር ይልቅ የተለየ የጥራት ባህሪ አለውና። ድንግል ሆይ የወይን ተክል ቦታዬ ነሽ። እኮን ለገናናው ስምሽ ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። ሰላም ለግንዘተ ስጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ ሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ስጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተከበሩ ወገኖች የሆኑ ብሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳደገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁና። ሰላም ለመቃብርኪ እመቤቴ ማርያም ሆይ ጌቴ ሰማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይቺውም ለኢየሩሳሌም አቅራቢያዋና አፍዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የስጋሽ ማረፊያ ስለሆነች ጌቴ ሰማኒም ከሰባ የሽቱ አፈር ከአፈር የወርቅ ሐውልት ይቀርብላታል። ሰላም ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይቺውም ስሟ ጌቴ ሰማኔ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ስጋሽ ሰላምታ ይገባል። ይኸውም ህቡረ ሊመረምሩት በማይቻል ዕንቁ የታነጸ ሕንጻ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወርቅ ቢሆን ምስጋናሽ ተጽፎ የሚያልቅ አይደለም።
ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ወደ ከመሬት ወደ ሰማይ ላረገው ስጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ የጽጌ ረዳ ሽቱ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና የእንግዳ የሚሆን ምስጋናሽ ፍጡር ጽፎ ሊጨርሰው አይችልም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ስጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በድንግል በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻልና። በስንቱ ቃለ ማህሌት እመቤቴ ማርያም ሆይ በዚህ ምስጋና ቃል በዚህ ይባቤ ድምጽ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ደርሰሽለታልና አይዞ አለውልህ በይው። ድንግል ሆይ ክርስቲሎቤ የተባለ እንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። ስብሐት ለኪ ማርያም እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን አሜን። ያቀረብነውን ጸሎት ልመናችንን ወላዲት አምላክ ትቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ማህበራችንን ያጽናልን፣ ያስፋልን። ስናነብ የጎደለን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ይቅር ባይ ነውና ይቅር ይለን፣ ይምረን፣ ይዘከረን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ነባር ከነበራችሁ ሁላችሁም ሼር እና ላይክ እያደረጋችሁ ይሄን አገልግሎት ወደ 150 ሺህ ለማስገባት ሁላችንም ሼር እናድርገው። ብዙዎቻችሁ ተከታተሉናላችሁ፣ ግን ሰብስክራይብ አላረጋችሁንምና ሰብስክራይብ አድርጉን። ቁጥራችን ከፍ እያለን ለዓለም ሁሉ መረጋገጥ ይኖርብናል ማለት ነው። ክብር ያድል። አሜን። የአምላካችን ስም የተመሰገነውን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ሁላችሁም አንዴ ቆም ብላችሁ ይህንን ቅዱስ ቃል ለምእመናን ሁሉ ሼር አድርጉ። እንደዚሁም ደግሞ ላይክ ያላደረጋችሁ ላይክ እያደረጋችሁ ጸበል ጸዲቁን ለሁሉም እንድታደርሱ በድንግል ማርያም ስም ጠይቃችኋለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳኑ በረከት አይለያችሁም። ይህንን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱልን ሁላችሁንም በትህትና እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥቅምት 21 የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይሰጠኝ ዘንድ የአምላክ በጎ ፍቃድ ይሁንልን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት 21 ቀን በዚች ቀን አምላክን የወለደች የቅድስት ድንግል ማርያም የእመቤታችን ማርያም የባሏ መታሰቢያ ነው። ጸሎትና በረከቷ ከእሷ በሚገኘው በረከት እኔንና እናንተን ሁላችንን ይጎብኝን፣ አሜን። በዚህ ቀን የነቢዩ ኢዮኤል የእረፍቱ መታሰቢያ ነው። ይህም የእስራኤል ልጆች የሚያስተምርና የሚገስጻቸው ነበረ። ስለ ክርስቶስ ኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው ሐዋርያትና በ72ቱ አርድእት በ36ቱ ቅዱሳት አንስት ላይ የመንፈስ ቅዱስ መውረድ እንዲህ ሲል ተናገረ። ከዚህ በኋላ በስጋዊ ደማዊ ሰው ሁሉ ከመንፈሴ አሳድርበታለሁ። ሴቶች ልጆቹና ወንድ ልጆቹንም ትንቢት ይናገራሉ። አለቆቻችሁ ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ሁለተኛ እንዲህ አለ፣ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ ሀገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል። ሙታን በሚነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ፣ ፀሐይና ጨረቃ ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋሉ። ትንቢቱንም ወራት አድርሶ እግዚአብሔርን ማገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን። በረከቱ ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን እመቤታችን ማርያም ታምራትን አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው። እንዲህም በጸሎቷ ኃይል እኔንና እናንተን ከሰይጣን ማሰሪያ ታድነን ለዘላለሙ አሜን። በዚች ቀን ክብር ይግባውና ጌታችን ኢየሱስ ከሙታን ያነሳው የቅዱስ አልዓዛር ስጋው ከቆጵሮስ አገር የፈለሰበት ነው። ከክርስቲያን ነገስታት አንዱ ስጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ ድንጋይ ሳጥን ውስጥ ኖረ። በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ፣ ይህ በመቃብር ውስጥ 4 ቀን የኖረ በኋላም ሙታን ለይቶ ላስነሳው ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጅ የሆነ የቅዱስ አልዓዛር ሥጋ ነው። ይህንን ባዩ ጊዜ ደስ ተሰኙበት። ተሸክመው ወደ ቁስጥንጥንያ አገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብር በመዘመርና በማመስገን ተቀበሉት። በአማረ ቦታ ማኖሩት። በዚች ቀን በዓልን አደረጉት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የከበረች አገር ኢየሩሳሌም ሊቀ ጳጳስ የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፍ አርዕድ ደግሞ ቁስጥንጢኖስ ለሚባል ልጁ በሆነ በንጉሥ በዳዊት ዘመን አረፈ። ይህም ቅዱስ ከምስር አገር ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የዲቁና ማዕረግንም ለመሾም እስከ ተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህ በኋላ በዲቁና ሹመት አገልግሎትን ባሳመረ ጊዜ በቅስና ማዕረግ የሚገባውን ሁሉ ቅስና ተሾመ። በጾም በጸሎትና እግዚአብሔርን በመፍራት የተጠመደ ሆኖ ድሆችና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያው የሆነች የጵጵስና ሹመትን የሚገባው ሆኗ በከበረች አገር በኢየሩሳሌም በእግዚአብሔር ፍቃድ ሊቀ ጵጵስናን ተሾመ። ሕዝቡም በፈረሃ እግዚአብሔር በትሕትና የሚያስተምራቸው ሆነ። እርሱ ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና አንደበቱም አገላለጥ እንደ እግዚአብሔር መልአክ ያማረ ነበረ። በሹመቱም ጊዜ በዘመናት ከኖረ በኋላ ከመንበረ ሲመቱ እስከ አራቀው ድረስ በላዩ ሰይጣን ምክንያት አመጣ። ከዚህም እንዲህ ሆነ። እስክንድርያ ሊቀ ጳጳስ በአባ ማርቆስ ዘመነ መንግስቱ ውስጥ ያሉ እስላሞች ስለ አመጹበት የኢትዮጵያ ንጉሥ ፈጅቷቸው ነበርና፣ ስለዚህም ግዛቱ ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክት እንዲልክ ሊቀ ጳጳስ አባ ማርቆስን የምስር ንጉሥ አዘዘ። አባ ማርቆስ ወደ ኢትዮጵያ ንጉሥ ስለሚላኩ ሰዎች ከመኳንንቱ ከኤጲስቆጶሱትና ከሀገር ታላላቆች ከሽማግሌዎች ጋር ተማክሮ እሊህን ብሩሃን ከዋክብት የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን የምስር ኤጲስቆጶስ አባ ሳዊሮስን ባወቀ በእውቀታቸውም በአስተዋይነታቸውም በቅድስናቸውም የመረጧቸው ወደ ኢትዮጵያ ንጉሥ ይሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም መምጣታቸውን በሰማ ጊዜ እጅግም ደስ አለው። እሊህን ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮችን
በቅሎችን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታም አቀረቡላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። ከእነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ በሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህ በኋላ ወደ ሀገረ ስብከታቸው ወደ ሕዝባቸውም መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረው ንጉሥ መመለስን ከለከላቸው። በእርሱ ዘንድ እርሱ እንደ እግዚአብሔር መልአክ ሆነዋልና ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራት በኋላ ከዚህ ዓለም ድካም ሊያሳረፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያም ደዌ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ አባቶች ጸሎት ይማረን። በረከታቸውም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እንድናነብ የረዳን እግዚአብሔር የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይልክልን ዘንድ በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ ይህንን ምስል በመብርሃን ስም ሼር ላይክ እያደረጋችሁ በረከቱን ለሁሉም ታደርሱ ዘንድ በቅዱሳኑ ስም ጠይቃችኋለሁ። እንደዚሁም ደግሞ ያው የጀመርነው ቤተክርስቲያን ስራ እንዴት እየሰሩ እንደሆነ ያለውን ቪዲዮውን በዛው ማሳያችኋለሁ የተወሰነ። እንደዚሁም ያለባቸውን ችግርም ደግሞ መልሰው ደጋግመው ይነግሯችኋል። አሁንም በተቻላችሁ መጠን ሁላችሁም ይሄን እንድታደርጉልን እንለምናችኋለን። ሰላም እግዚአብሔር በሁላችን ላይ ይሁን። ለኔ ለወንድማችሁ ለደካማ ወንድማችሁ በጸሎታችሁ አስቡኝ። ሼር አድርጉት፣ ላይክ አድርጉት። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ተከታታዮች በሙሉ ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ብርሃነ ሥላሴ ወንድማችን እግዚአብሔር ካንተ ጋር ይሁን። እናቴ ቅድስት ኪዳነ ምሕረት አንተ ጋር ትሁን፣ ትጠብቅህ። ማምላክ ወላዲተ አምላክ ከፊት ከኋላ ሆና ጥላ ከለላ ትሆንህ፣
ትጠብቅህ፣ ልጆችህንም ባለቤትህንም ሽክፍ ድክፍ አርጋ የአመት ከአመት ወደ አመት ከአመት ወደ አመት ብዙ ሺህ አመት እንደዚህ እግዚአብሔርን እያገለገልክ በቤቱ ጸንተህ ልጆችህም ደግሞ ለቁም ነገር የሚበቁልህ ያድርግልህ። እናመሰግናለን ለምታደርግልን ነገር ሁሉ። እኔ ሁለተ ተንሳኤ እባላለሁ። የምኖረው በሳዑዲ አረቢያ ነው እና ዛሬ የመጣሁት አቡነ ገብረ መንፈስ ቅዱስ ያደረጉልኝን ምስክርነት ልሰጥ ነው የመጣሁት እና ወንድሜ አሞት ነበረ። አሁን በእርግጥ ወደ 3 ወር ሆኖታል። ያው ብቻ 3 ወሩ ነው አሁን 3 ወር ሞላ እና በጣም አሞት ነበረ። ሽንት ማጥ የሚባል ነገር ከልጅነቱም ጀምሮ በጣም ያመው ነበር እና እዚህ ስደት ከመጣ በኋላ ደግሞ በጣም ጠንቶበት የዛሬ 3 ወር በጣም ታሞ በጣም ታሞብኝ ነበረ እና በቃ በጣም ይሄ ምንድነው ሽንት ማጥ ብቻ ሳይሆን በጣም በቃ አርጎት የማያውቀውን ሁላ ያኔ በጣም ደም ምናምን ራሱ በፍረተ ስጋው ደም እየወጣ ምናምን በጣም ታሞብኝ ነበር እና በዛ ሰዓት እኔ ያው ሁሉ ጊዜ ሽንት ማጥ አሞኝ ይለኛል እና ጨነቀኝ። ምን እንደማረጉላ ጨንቆኝ ነበረ። ግን ያኔ ሲነግረኝ እያስማጠኝና ደም እየወጣኝ ነው ምናምን ሲለኝ በጣም ደነገጥኩኝና በቃ ስልኩንም ዘግቼ ማልቀስ ነው የጀመርኩኝ። በቃ ማልቀስ ጀመርኩኝ። እያለቀስኩ በቃ ማለት እኔ እንጃ አላቅም። ብቻ ያው እምለው ነገር ስለጠፋኝ በለተቀኑ የአቡነ ገብረ መንፈስ ቅዱስ የለተቀኑ ነበረ። በቃ ምስክርነት እሰጣለሁ ነው ያልኩት። በዝክረ ቅዱሳን ምስክርነት እሰጣለሁ ወንድሜን በቃ ዛሬ ይቅር ብለው ማርልኝና ምስክርነት እሰጣለሁ። እንደምታድነው እንደምታሽለው ማውቃለሁ ብዬ ምስክርነት ለመስጠት ይችን ብቻ ነው ያልኩት። ከዛ ግን ማታ ጸሎት በማረግበት ሰዓት በመተኛበት ሰዓት ለጸሎት ቆሜ ጸሎት እያደረኩ ምን ብዬ እንደምጸልይ ሁላ ራሱ ጠፍቶኝ ነበር። እንግዲህ እኔም ምንም ማድረግ አይቻልም። የሆነ ስንደነግጥ የምናደርገውን አናቅምና ጸሎት ሳደርግ በቃ ከወንድሜ ላይ ያለ የቡዳ መንፈስ ወደ እኔና ብዬ ነው ጸሎት ያደረኩት ማለት ነው። እና ይሄን ባልኩ ሰዓት ቀጥታ ወደ እኔ ነው የመጣብኝ። እሱን ትቶት በቃ ወዲያውኑ ነው በቃ በበነገታው እኔን ነው የጀመረኝ ማለት ነው። እሱን ለቆት እሱ ቀጥታ ደህና ሲሆን እኔ ጀመረኝ ማለት ነው። እና ያው እኔም እግዚአብሔር ይመስገን ያው ጸሎት ስለማደርግ ብዙ ነገር ስለማደርግ እግዚአብሔር የተመሰገነ ይሁን። ያው ለ2 ቀን ነው ያሰቃየኝ። እሱ የሚያደርገውን ነገር ያው አይቻለሁ ብዬ አምናለሁ። የሱን ተረድቻለሁ ብዬ አምናለሁ። ግን ለ2 ቀን ፈተነኝ ማለት ነው። 2 ቀን በጣም በሚያቃጥል ሁኔታ በጣም አሰቃይቶኝ ነበርና እሱን ተሻለው። እግዚአብሔር የተመሰገነ ይሁን። አቡነ ገብረ መንፈስ ቅዱስን አመስግኑልኝ። እናቴ ቅድስት ኪዳነ ምሕረትን የምወዳት እናቴ እማዋያት የኔ ሚስጥረኛዬ ናት። የነገርኳትን ሁሉ ታደርግልኛለች። እሷ ለኔ ልዩ እናቴ ናት። በቃ ለኔ ብቻ እስከምትመስለኝ ድረስ ማለት ነው። እና እልል ብላችሁ አመስግኑልኝ። አቡነ ገብረ መንፈስ ቅዱስን አመስግኑልኝ። እናቴ ቅድስት ኪዳነ ምሕረትን አመስግኑልኝ። እኔም ከዛም ጀምሮ ያን ያው ናወደኒ ብዬ ስለጸለይኩኝ ማለት የማይቻለው ነገር ነው ያልኩትኝ። ያው በተሳሳተ ቢሆንም እግዚአብሔር ይመስገን ወደኔ መጣ። እኔን ያው ለ2 ቀን ፈተነኝ። በጸሎትም በጸበል ውሃም እንደዚህ በጸሎት ውሃ እምነት ማርጌ ምንም ብዬ ያው ለ2 ቀን ብቻ ነው እንትን ያለኝ። ከዛም በኋላ ተወኝ ማለት ነው። ከዛም በኋላ ወንድሜንም ምንም የለውም እኔም አላምንም ተመልሶ ይመጣበታን እያልኩ ያው ሁሉ ጊዜ ነው የምጠይቀው። እግዚአብሔር ይመስገን ከዛን 3 ወሩ በቃ ክልቦ ነው ያለው። እግዚአብሔር የተመሰገነ ይሁን። አመስግኑልኝ። አቡነ ገብረ መንፈስ ቅዱስን እልል ብላችሁ አመስግኑልኝ።
እና ብርሃነ ስላሴ ከቻልክ በቃ ነገ አቅርብልኝ በአቡነ ገብረ መንፈስ ቅዱስ እለት እንዲቀርብልኝ ፈልጋለሁ። አቅርብልኝና በጣም ነው የማመሰግነው። እናመሰግናለን። ሁላችሁም ሰብስክራይብ አድርጉት፣ ላይክ አድርጉት፣ ሸርም አድርጉለት። በዚህ እንኳን እንግዘው እላችኋለሁ። ወንድሞቼ ጸሎት ባደረጋችሁ ሰዓት ለራሳችሁ በምትቆሙ ሰዓት አስቡት ወንድሜን ገብረ ኪዳን እያላችሁ ወንድሜን አስቡልኝ እላችኋለሁ ወንድሞቼ እና ሰላም ሁኑ። አመሰግናለሁ።